ከመጣ ያው ኮንቴክስቱን አውሉን ካልተመለከትከው ትቸገራለህ ማለት ነው። ሱረቱ ተውባ ምዕራፍ 9 ቁጥር 5 ላይ ግልጽ ነው። ወደሚቀጥለው ከመሄድ በፊት ነው የጦርነት ላይ የወጣ ህግ እንደሆነ ካስረዳኝ ጥያቄ ሊኖረኝ አይችልም። አዎ እንደዛ ነው። እንደገና ደግሞ ሁሉንም አይደለም የሚለው አራት ወር አለ። የተከበሩ ወሮች የሚባሉት አራት ወሮች ናቸው። እነሱ ባለቁ ጊዜ ነው። እስከዛ ድረስ ቢያንስ ሀሳባቸውን ሊቀይሩ ይችላሉ። ስለዚህ ቃል ኪዳን ተጋብተው ያልተተናኮሉት የነበሩ ሰዎችን ከሆነ እንዳትነኳቸው ነው የሚለው። ሁለተኛ ጥያቄ ጠየቀው ሱረቱ በቀራ ምዕራፍ 2 ቁጥር 193 ነው። አንቀጹ ላይ ስትመለከተው ምንድን ነው የሚለው? እውቀት እስከማይገኝና ሃይማኖት ለአላህ እስከሚሆን ድረስ ተጋደሏቸው ነው የሚለው። ሙሉን አላየኸውም። እሱን ጥቅስ ብትመለከተው መጀመሪያ የሚጀምረው ወሰን አትለፉ፣ አላህ ወሰን ኃላፊዎችን አይወድምና እያለ መጀመሪያ እንትን ብሎ ነው የሚያስቀምጠው። ወሰን አትለፉ ከ190 ጀምረ ብታየው ወሰን አትለፉ፣ ወሰን ባለፉባቸው ሰዎች ግን ወሰን እለፉባቸዋል። እስከምን ድረስ አለ? እውቀት እስከማይገኝና አለ በቃ ሰላም እስከሚሆንና ሃይማኖት ለአላህ እስከሚሆን ድረስ ተጋደሏቸዋል። ፋይት አድርጉ፣ ግደሏቸው አይደለም የሚለው ተጋደሏቸው፣ ፋይት አድርጉ፣ በቃ ባትሉን ቀጥሉዋል። ምን እስከሚሆን ድረስ አለ? እውቀት እስከማይገኝ ድረስና እያወቁ የመጡት ራሳቸው ናቸው ድንበር አልፈው የመጡት። ሱረቱ በቀራ ምዕራፍ 2 ቁጥር 190 ጀምረ ብታነበው እንደዛ 190 ባገኛችሁ ስፍራ ሁሉ ገደሏቸው፣ ካወጣችሁ ስፍራ አውጧቸዋል። ያስወጧቸው ከየት ነው? ከመካ ነው ያስወጧቸው። አይተህ ከሆነ የረሱላህ ሰለምንና ባልደረቦቻቸውን ማለት ነው። ስለዚህ ቁጥር 30 ላይ ሱረቱ አንፋል ምዕራፍ 8 ቁጥር 30 ላይ እነዚያ የካዱት ሊያስሩ ወይም ሊገሉ ከመካ ሊያወጡ በአንተ ላይ በመከሩ ጊዜ አስታውሳል። እንደዛ ነው ያደረጉት። ከዛ በኋላ ምን የሚል አንቀጽ መጣ? ሱረቱ ሐጅ ምዕራፍ 22 ቁጥር 39 እና 40 አንቀጽ ለነዛ ለሚገደሉት ምዕመናን እነሱ የተበደሉ በመሆናቸው መጋደል ተፈቀደላቸው። ለነዛ ጌታችን አላህ ነው ከማለታቸው በስተቀር ያለ አግባብ ከሀገራቸው የተባረሩ እንደሆኑ ተፈቀዳል። መጀመሪያ እኮ ምንም ነገር የለም። ከ6:10 ጀምሮ እስከ 6:22 ድረስ በነበረው እስከ 6:22 ለ12 ዓመት ያክል 13 ዓመት ያክል እንዲህ የለም ነበረ። በ6:22 ላይ ምንድን ነው ያደረጉት? መጨረሻ ላይ ተሰደዱ። ከመካ ወደ መዲና ተሰደዱ። እዛ ድረስ ደግሞ ሄደው ተመልሰው ደግሞ ሊወጉ መጡ። ስለዚህ አንቀጽ ወረደ። ምን የሚል? ለነዛ ለሚገደሉ ምዕመናን እነሱ የተበደሉ በመሆናቸው መጋደል ተፈቀደላቸዋል። እነዛ ጌታችን አላህ ነው ከማለት በስተቀር ያለ አግባብ ከሀገራቸው የተባረሩት ለሆነ ተፈቀዳለ። ከዛ ሱረቱ በቀራ ምዕራፍ 2 ቁጥር 190 ላይ እነዛ የሚጋደሏችሁን በአላህ መንገድ ተጋደሉ አለ። ቴዲ በማን መንገድ አለ? በአላህ መንገድ አለ። ለምንድን ነው በአላህ መንገድ የተባለው? ምናልባት ከዘር ጋር እንዳይያያዝ፣ ከብሔር ጋር እንዳይያያዝ፣ ከቀለም ጋር ከቋንቋ ጋር እንዳይያያዝ። እንደዛ ከሆነ በአላህ መንገድ አይደለም አንድ ሰው የተጋደለው። በአላህ መንገድ ከሆነ ግን ለአላህ ብሎ ሐቅን ለማንገስ ሐሰትን ለማርከስ ብሎ ነው የሚያደርገው። ከዛ ምን አለ? እነዛ የሚጋደሏችሁን በአላህ መንገድ ተጋደሉ፣ ወሰን አትለፉ፣ አላህ ወሰን ኃላፊዎችን አይወድምና አለ። ተመልከት። ከዛ ቁጥር 191 ባገኛችሁ ስፍራ ሁሉ ገደሏቸው፣ ካወጣችሁ ስፍራ አውጧቸዋል። መከራ ከመገደል ይልቅ የበረታች ናትና አለ። በተከበረው መስጊድ ዘንድ በእነሱ ውስጥ እስከሚጋደሏችሁ ድረስ አትጋደሏቸዋል። ሊጋደሏችሁ ግን ተጋደሉ፣ የካዲያን ቅጣት በዚህ ነው እና እያለ ይናገራል። ምን አለ? እስካልተጋደላችሁ ድረስ እንዳትጋደሉ አለ። ራሱ እስከሚጋደሏችሁ ድረስ አትጋደሏቸዋል። እነሱ ካልነካችሁ ወሰን አትለፉ፣ አላህ ወሰን ኃላፊዎችን አያልፍም እንዳለ። እነዛማ ከሆነ እኮ ማንም ሰው ኢትዮጵያ ውስጥ አይኖርም ነበር፣ ዓለም ላይ ማንም አይኖርም ነበር። እንደዛ ተነስተው ሰው ዝም ብሎ ከመሬት ተነስተው እንትን ለምን? እነዛማ ከሆነ ሱረቱን በቀራ ምዕራፍ 2 ቁጥር 256 ላይ አለ በሃይማኖት ማስገደድ የለም ይላል። በሃይማኖት ማስገደድ የለም፣ በሸሪያ ግን ማስገደድ አለ። በኢስላም ምን ማለት ነው? ድንበር አልፎ ከመጣ ድንበር ያለፈብህን ቀኝ ለሚመታ ጉንጭ ግራን ስጠው የሚል ህግኛ ጋር የለም። ድንበር ካለፈ ድንበር አለፈ ነው። በዛ ባለፈው ላይ ትሄድበታለህ። ግልጽ ነው ቴዲ? አይ እየሰማሁ ነው። ከዚህ ጋር ግን ድምጽ ይሰማል። ከዚህ ጋር ግን ሱራ ይሄ ከቁጥር 193 ላይ ያነሳሁት እንትን ሃይማኖት ለአላህ ብቻ እስከሚሆን እስኪሆን ድረስ እሱ ነገር እውቀት እስከማይገኝና ሃይማኖት ለአላህ እስከሚሆን ድረስ ማለት በቃ ዓላማችን እሱ ከሆነ መጨረሻ ላይ ዓለም እስኪሰማና እስኪስማማ ድረስ ጂሃድ አለ። ጂሃዱ በሀቅና በባጢል መካከል የሚደረግ ትግል ነው። ይኸው አሁን አንተ ጂሃድ 3 አይነት ጂሃድ አለ።
ጅሃዱል ቀልብያ፣ ቀውልያና አመልያ ተብሎ ለሶስት ይከፈላሉ። ቀልብያ ማለት አንድና ሀቅን መጥፎ ነገር በቀልብ የምጠላው ነገር ማለት መጥፎ ነገር ሲሆን በቀልባችሁ ጥሉት ተብሏል ረሱል ሰለላሁ ዐለይሂ ወሰለም ላይ። የቻለ ደግሞ በምኑ በአንደበቱ ያልቻለ ደግሞ የቻለ ደግሞ በእጁ። እሱ በሶስት ነገር ነው እንትን የምትለው። መጥፎ ነገር ከሆነ እንደ ህግ አግባብ ድንበር ያለፈውን በእጅ ጦር መሳሪያ ይዘህ እንትን ልትለው ትችላለህ። አይ ደግሞ ይሄኛው ደግሞ ከሌለ ደግሞ በአንደበት በማስተማር ዳቦ በማድረግ አንተን ወደ እውነት በመጥራት ምናምን በተለያየ ነገር አመጣሃለሁ። ካልሆነ ግን እንደዚህ አቅም ደግሞ ከሌለኝ እውቀቱ ችሎታው ምኑ ከሌለኝ መናገር ማሳመን ምናምን ካልቻልኩ ደግሞ መጥፎ ነገር ከሆነ መጥፎ ነገሩን ትጸየፈዋለህ። የግድ ፐርሰናሊ መሆን የለበት። ቴዲ የሚባለው ፐርሰን ሳይሆን ቴዲ አስተሳሰቡና አይዲዮሎጂ ነው የሚጠላው። አስተሳሰቡ የሚያደርጋቸው ነገሮች፣ መጥፎ ነገሮች፣ ክፋቱ፣ ምኑ የመሳሰሉ ነገሮች በአጠቃላይ ማለት ሰው እንደ ሰውነቱ ይከበራል። ነገር ግን ድንበር አልፎ ከመጣ በሶስት አይነት መልኩ ይላል። አንደኛ አቅም ከሌለ በእጅም መከላከል ማችለው ማስተካከል ማችለው ነገር ከሆነ በአንደበትም ማስተካከለው ከሆነ በልብ እውቅና አትሰጠውም። ያ ነገር ሐራም ነው ጥሩ አይደለም ብለህ ትጠላዋለህ ማለት በልብ መጥላት ነው። ይሄ ማን ትንሹ ክፍል ነው ተብሏል በሐዲስ ላይ። ስለዚህ በሶስት አይነት መንገድ ነው ጂሃድ ያለው ማለት። አሁን እዚህ ላይ የምናደርገው ራሱ ጂሃድ ነው፣ ቴክኖሎጂ ላይ ያለው ማለት ነው። አሁን ራሱ ይሄ የምታየው ጂሃድ ነው በእኛ ማለት ነው። ጅሁድ ላይ ነን ያለ ነው እኛ። ለምን አሁን ጊዜው የሳይበሩ ዓለም ላይ የሀሳብ ገበያ ነው። በሀሳብ ገበያ ውስጥ ነው ሀሳብ እያዋጣን ያለ ነው። ዕቁባችንም እሱ ነው አሁን ጊዜው ዘመኑ ማለት ነው። ስለዚህ ከዚህ አንጻር ነው እያየን ያለ ነው። ይሄ ራሱ ጂሃድ ነው። ይሄ ራሱ ትግል ነው። ይሄ ራሱ ደግሞ መጋደል ነው። ራሱ እስከምን ድረስ ነው የምንጋደለው? ዓለም እስኪሰማና እስኪስማማ ድረስ ኢንሻአላህ ጂሃዳችን ይቀጥላል ማለት ነው። ማስተማራችንን እንቀጥላለን። የሰው ልጆች ሁሉ እንዲሰልሙ እንፈልጋለን። ያ ማለት ግን ሃይማኖት መታይ የሆነ የምታስገድዳ እውቀት ምንድነው እስከማይገኝና ሃይማኖት ለአላህ እስከሚሆን ድረስ አለ። ሃይማኖት ለአላህ የሚሆነው መቼ ነው? የቂያማ ቀን። እስከዛ ድረስ ባለው ነገር በመልካም ነገር እናዛለን፣ ከመጥፎ ነገር እንከለክላለን። ጂሃዱም ይቀጥላል ማለት ነው። ጂሃድ አልተቋረጠም፣ ይቀጥላል እስከ ቂያማ ቀን ድረስ። ያ ማለት ግን ድንበር ማለፍ ሲቪሊያን ወይም ንጹሃን ምንም የማያውቁትን ሰዎች ህፃናትን፣ አረጋውያንን